የሮም ድንቅ ጥበብና የኮሎሴም ምስጢር። ሰላም ጤና ይስጥልኝ። ዛሬ ደግሞ የጥንታዊ ስልጣኔ መፍለቂያ የታሪክና የጥበብ ሙዚየም ወደ ሆነችው ወደ ጣሊያን ዋና ከተማ ሮም እንወስዳቸዋለን። ሮም ዘላለማዊቷ ከተማ ዘኢተርናል ሲቲ ትባላለች። በዚህ ቪዲዮ የከተማን ውበትና በተለይ ደግሞ በዓለም ላይ ካሉ 7 ድንቆች አንዱ የሆነውን ኮሎሴም በዝርዝር እንመለከታለን። ስለ ሮም ከተማ ባጭሩ፣ ሮም ከ3000 ዓመት በላይ ታሪክ ያላት ከተማ ናት። የካቶሊክነት ማዕከል የሆነችው ቫቲካን ሲቲ በውስጧ ትገኛለች። ሮም በህንፃ ጥበቧ፣ በሚጣፍጥ ምግቧ ፒዛ እና ፓስታ እንዲሁም በማይጠገብ የጎዳና ላይ ውበቷ ትታወቃለች። ነገር ግን የሮም ትልቁ አይከን በከተማዋ እምብርት ላይ የሚገኘው ግዙፉ ኮሎሲየም ነው። ኮሎሲየም ምንድን ነው? ኮሎሲየም በጥንታዊቷ ሮም የተገነባ ግዙፉ አምፊቲያትር ነው። ግንባታው የተገነባው ከክርስቶስ ልደት በኋላ በ70 እና 80 ዓመተ ምህረት መካከል ነው። ይህ ማለት ከ1900 ዓመታት በላይ ዕድሜ ያለው። መጠኑ በወቅቱ እስከ 50 ሺህ እስከ 80 ሺህ ተመልካቾችን መያዝ ይችል ነበር። ይህም በወቅቱ የነበረው የሮማውያን የምህንድስና ብቃትን ያሳያል። ኮሎሲየም በዋናነት ለግላዲያተርስ ውድድር ያገለግል ነበር። ሰዎች እርስ በርስ ወይም ከዱር አራዊት ጋር ለሞት የሚፋለሙበት፣ ህዝቡም እየተመለከተ የሚዝናናበት ስፍራ ነበር። ከኮሎሲየም ወለል በታች ሃይፖጂየም የሚባል የምድር ውስጥ ክፍል አለ። ከዚህ ክፍል ውስጥ ግላዲያተሮች እና አራዊቶች ውድድሩ እስኪጀምር የሚቆዩባቸው ክፍሎች ዋሻዎች ይገኛሉ። በሚገርም ሁኔታ ወለሉን በውሃ በመሙላት የባህር ላይ ውጊያዎችም ሞክሲ ባትል ያሳዩበት እንደነበር የታሪክ ድርሳናት ይገልጻሉ። ዛሬ ኮሎሲየም በከፊል ቢፈርስም አሁንም ድረስ የሮም ታላቅነት መገለጫ ሆኖ ቆሟል። በየዓመቱ በሚሊዮን የሚቆጠሩ ቱሪስቶች ይህን ድንቅ ስፍራ ለማየት ወደ ስፍራው ይጎርፋሉ። እናንተስ ወደ ሮም ብትሄዱ መጀመሪያ ምን ለማየት ትፈልጋላችሁ? ሀሳባችሁን በኮሜንት አጋሩ። የሮም አመሰራረት ሮሙለስ እና ሬሙስ። እንደ አፈ ታሪኩ ከሆነ ሮም የተመሰረተችው በ753 ዓመተ ዓለም በሁለት ወንድማማቾች ማለትም በሮሙለስ እና በሬሙስ ነው። እነዚህ ወንድማማቾች በጫካ ተጥለው በተኩላ ጡት እንዳደጉ ይነገራል። በመጨረሻም ሮሙለስ ወንድሙን ገድሎ ከተማዋን በራሱ ስም ሮም ብሎ ሰየማት። ይቺ ከተማ በ7 ኮረብታዎች ላይ የተገነባች በመሆኗ የ7ቱ ኮረብታዎች ከተማ ትባላለች። ሮም ዓለምን የገዛችው በወታደራዊ ጥንካሬዋ ነው። የሮም ወታደሮች በዲሲፕሊን እና በስትራቴጂ የታወቁ ነበሩ። የታወቀው የኤሊ አሰላለፍ ወታደሮች ጋሻቸውን እንደ ኤሊ ሼል በማድረግ ራሳቸውን ከቀስት የሚከላከሉበት ጥበብ ጠላቶቻቸውን ግራ ያጋባ ነበር። ይህ ወታደራዊ ጉልበት ሮም ከአውሮፓ እስከ መካከለኛው ምስራቅ እና ሰሜን አፍሪካ እንድትስፋፋ አድርጎታል። ጁሊየስ ቄሳር እና የሪፐብሊኩ ውድቀት። ስለ ሮም ስናወራ የጁሊየስ ቄሳር ስም አለማንሳት አይቻልም። ቄሳር ድንቅ የጦር መሪ ነበር። ነገር ግን ስልጣኑን ሁሉ ለራሱ በማድረግ የሮም ሴኔት አባል ስጋት ውስጥ ወደቁ። በመጨረሻም በ44 ዓመተ ዓለም የቅርብ ጓደኛው ብሩተስን ጨምሮ በሴኔት አባላት ተወግቶ ተገደለ። ይህ ክስተት ሮም ሪፐብሊክ ወደ ኤምፓየር ወይም በአንድ ንጉሥ የምትመራ ከተማ እንድትቀየር ምክንያት ሆነ። የመጀመሪያው ንጉሠ ነገሥት አውግስጦስ ቄሳርም የሰላምና የብልጽግና ዘመንን አመጣ። ሮማውያን የዛሬ ዓለም የሚጠቀምባቸውን ብዙ ቴክኖሎጂዎች የጀመሩ ናቸው። መንገዶች፣ ሁሉም መንገዶች ወደ ሮም ይወስዳሉ እንደሚባለው ከ50,000 ማይል በላይ ጥንካሬ ያላቸው መንገዶችን ሰርተዋል። ውሃ ማስተላለፊያ፣ ተራራን እየሰነጠቁ ውሃን ወደ ከተማ የሚያመጡ ረጅም ድልድዮችን ገንብተዋል። የህዝብ መታጠቢያዎች፣ ሮማውያን በመታጠቢያ ቤቶች ተገናኝተው ፖለቲካና ማህበራዊ ጉዳዮችን ይወያዩ ነበር። ኮንክሪት፣ ዛሬ የምንጠቀምበት ኮንክሪት መጀመሪያ የፈጠሩት ሮማውያን ናቸው። ለዚህም ነው ህንፃዎቻቸው ለ2000 ዓመታት የቆዩት። መጀመሪያ ላይ ሮማውያን ክርስቲያኖችን ያሳድዱና በኮሎሲየም ለአራዊቶች ይሰጡ ነበር። ነገር ግን ንጉሥ ቆስጠንጢኖስ ክርስትና ከተቀበለ በኋላ ሮም የክርስትና ማዕከል ሆነች። በመጨረሻም በውስጥ ሙስና፣ ለኢኮኖሚ ቀውስ፣ በባሪያን
ወረራ ምክንያት ታላቅ የሮም ኢምፓየር በ476 ዓመተ ምህረት ወደቀ። ሮም ብትወድቅም ጥበቧ፣ ሕጓና ቋንቋ ላቲን ዛሬም ድረስ በዓለም ላይ ተጽዕኖ አላቸው። ይቺ ታሪካዊ ከተማ መጎብኘት ማለት የሰው ልጅ ታላቅ ስልጣኔ ማየት ማለት ነው። ለዛሬ የነበረን ታሪክ ይህን ይመስላል። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።